ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ በሚገርምና ደስ በሚል ሁኔታ ሩታ መታለች ማለት ነው። ዛሬ የድራማዬ ማጠናቀቂያ ነው ብላ ነው የመጣችው ከርዕሷ ላይ እንዳያችሁት ማለት ነው። ከዚህ ጋር በቀልም በበቀል መመለስ ጥሩ ነው ብለሽ ታስቢያለሽ ሩታዬ? እኔ አይመስለኝም። በቀልን እንደውም ጥሩ በጥሩ ትምህርት ማስተማር ነው እንጂ በእንደዚህ አይነት ነገር ባትመልሽ ደስ ይለኝ ነበር ማለት ነው። በቀልም በበቀል ሳይሆን ያን ሰው የበደረሽን ሰው የተበደልሽው ያህል በበደል ሳይሆን በፍቅር ነበር መመለስ ያለብሽ። እንግዲህ ቻድርገሽዋል፣ አንቺ ተሳክቶልሻል ማለት ነው። አብልሽን አንጨረጨረችው ማለት ነው። ወይ ወንዶች ወይ ወንዶች በራሳችሁ ላይ ግን ስታረጉት ምን ይመጣብናል ብላችሁ የምትሉትና የምትሰሉት ስራ ትክክል ነው ብዬ አላስበም። በእኛ ሲመጣ ሴቶች የሆነ ነገር ሲያረጉ እንዴት ይህንን ታረጋላችሁ ብላችሁ የምታብዱት ማበድ ማለት ነው። እናንተ የፈለጋችሁትን ሴት ይዛችሁ ብትመጡ አልጋ ላይ ተኝታችሁ ብትገኙ ምንም ላይ መስላችሁ ይችላል። ሴቶቹን ግን በዚህ ልክ በቃ በዚህ ልክ በንዴት በማንጨርጨር እንትል ናቸው ማለት ነው። ይህ እናንተ ለምን ተነካን ለምን ወንድ ቤት የመጣ ብለህ ያን ሁሉ ያልከው አንተ 2 ቀን ማንጥተህ ሴት ስታመጣ እሷ ምንም አላለችም ማለት ነው። ምንም አልተናደደችም ማለት አትችልም ማለት ነው። ድብን አርጋት ረል አርጋት አንጀቷን ቆሰል አድርጋት። ግን እሷ ጀግና ነች ሩታዬ፣ ጀግናዋ ሩታ፣ ጀግናዋ ሩታ አብርሽን ሰራችለት። የዛሬው ቪዲዮ ያስጨበጭባል ማለት ነው። ለወንዶች ትምህርት ሴቶች አይችልም አትችልም አትበሉ። ሴት ትችላለች ከእናንተ የበለጠ ነው የምትችለውና ያው ሰሞኑን እንግዲህ ሩታዬ ቀውጥ ያልጋው ነው የሰነበተችው፣ እኛንም ቀውጥ ያልጋ ነው የሰነበተችው። ዛሬ ግን የመጨረሻ ድራማዬ ነው ብላለች። ትናንትና አይታችኋል። ይችን አቅዳና አልማ ነው አብርሽን ያስቀረችው ማለት ነው ከቡታጀራ። ከእንግዲህ በኋላ እኔም ጉዞ እየደረሰ ነው፣ ጉዞዬን ማስተካከል አለብኝ፣ አሳልለዋለሁ አድብኔዋለሁ ብላለች። ጉዞ እንኳን ተይው ሩታዬ፣ ይሄ የሰርጋቸው ቀን ነው እንጂ ወደ ጉዞ መሄድ መሰብ አትሰቢበት ነው የምንለው። በቃ ሰርተሽለታል። ደግሞ እንደዚች አይነት ቪዲዮ እንደማይሰራ አሳብደሽዋል ማለት ነው። ተማምናችሁ ማለት ነው በምታምኑት ነገር እንትል ብላችሁ ተማምናችሁ እምነታችሁን ቀጥላችሁ ተንግዲች በኋላ ትዳራችሁ እንትል ማለት ነው እንጂ እዳለው ምናምን የሚባል ነገር የለም። እኔ ከመጀመሪያውም ሩታ ለአብርሽ እንትል እያለችው ነው፣ ድራማ እየሰራችበት ነው ያልኳችሁ እንጂ ከአንድ ቤት እየኖሩ መቼም ሌላ ወንድ ጋር ሄዳ ታድራለች ምናምን ብላችሁ ልታስቡ አይገባም። እሷም አታረገውም ማለት ነው። እና ግን ያው አሳበደችው። ወይ 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 ወንዶች ስትባሉ እንዴት በእኛ ላይ እንደምታናድዱን እኮ ስለማይገባችሁ ነው። እንዴት እንደምታበሽቁ እናንተ በላይ ሆናችሁ በቃ እኛ ነን እንዴ። እኔ እኮ አንዳንዴ ይገርመኛል። በጣም የሚገርማችሁ ነገር አሁን እነሱ ማለት ነው እንደው ሌላውን ተውትና፣ እኔ በጣም የሚገርመኝ ነገር በፊት ያው አሁን በቅርብ ነው እንግዲህ 7 ወር 8 ወር ቢሆን ነው ከመጣው የማዳሜ ማለት ነው። ማዳሜ የሆነ ቦታ ስትሄድ ባሏ ብድላል ብታው በስማም እንዴት እንደሚሆን። እሱ ግን አምሽቶ ሲመጣ ከቤተሰቦቹ ጋር እንደፈለገው ከጓደኞቹ ጋር አምሽቶ ሲመጣ ምናምን አንዳንዴ እሷ ምንም አትልም ምንም። እና አንዳንዴ ይገርመኛል። ቁጭ እንልና የሆነ ትነግረኝና እኔ መልስ እሰጣታለሁ። ወንዶች እኮ እላታለሁ መበታችን ሊገፉ ነው የሚፈልጉት። እና ከዛ በቃ እነግራታለሁኝና የሆነ በቃ ስለ ኢትዮጵያ ወንዶች ስለምንም ስነግራት ትስቃለች። ትክክል በቃ እናንተም ጋር እንደዚህ ነው ማለት ነው፣ ሴቶች በቃ የበታች ነው የሚታዩት ማለት ነው ትለኛለች። እና እንደው ሁላችሁም ያው ታያላችሁ
ስደት ላይ እና ባሎችም ልክ እንደ ኢትዮጵያኖች በሏቸው ሲቀኑ ማለት ነው። ሚስቶቻቸው የትም እንዲሄዱ አይፈልጉም። ስራ ራሱ እንዲሄዱ አይፈልጉም። በይበልጥ እንደውም የኛ ይሻላል። የኛ አሁን ሰርታ ትገባለች። እዛ እኮ ስራ አያሰሏቸውም። በብዛት ሴቶች ስራ አይሰሩም። ቤት ነው ትምህርት ጨርሰው ሴቶች ታገቡ ከወለዱ ልጆቻቸውን ብቻ ነው የሚያሳድጉት። እንዲሁ ከስንት አንድ ነው ስራ የሚሰሩና በጣም ይገርመኛልና የቀናት ቀናት እየገነነበት ማለት ነው። በሴቶች በቃ ሁልጊዜ የበታችሁ ነው እንዲኖሩ ሁልጊዜ አሁን ፈልጋችሁ እነሱ ከፈለጉት ቦታ መጠጥን ቤት ሄደው አምሽተው ይንጡ ምንም የሚበሉ ምንም አይመስላቸውም አይደል? ያቺ ሚስታቸው ግን ቤት ቁጭ ብላ ስጠብቃቸው እነሱን ቆይታ ተስቶታ እንደ ጎረቤትም ጋር ሄዳ ታምሽ በቃ ለምን በቃ እንትሉ ጉዬን እንትላቸውን ነፍተው ቁጭ ይላሉ። እኔ እንደው እኔ ወንዶች ያስጠሉኛል። በነገራችን ላይ እኔ በትዳር ታስሬ መኖር አልፈልግም። ሄሮድሳ ምን ነው ነጣነቴን አጥቼ መኖር ነው እስር ቤት መግባት ነው የሚመስለኝ። እኔ አግብተሽ ኑሪ የሚለኝ ሰው እስር ቤት ግቢ የሚለኝ ነው የሚመስለኝ። እኔ ብዙ ነገሮች ስላየው ማለት ነው በእኔ ሳይሆን በሰዎች እና አንዳንዴ ወንዶች በቃ የበላይ ያው አንቀጠቀጠች ሩታ ከአንቺ ጋር ከመውላት ከዛው ከእንትሌ ቤት ገብቼ እንትል ማለት ይሻለኛል ምናምን ስትል አያት ጀግና ነች ሩታ። ጀግንነትሽን አሳይታችኋል። ሴቶች ትምህርት ውሰዱ። እናንተ እያቃጠለ ማንም ሊኖር አይችልም። ስለዚህ እኩል መሆን አለባችሁ። ነገር አበርዳለሁ እያላችሁ እናንተ እዛ ጋር እሱ እየጨመረላችሁ ነው እንጂ እየቀነሰላችሁ አይሄድም። እና እኔ ሩታዬ ዛሬ አንጀቴን አራሽው፣ እብድ አረግሽው፣ እብድ አያችሁ ወንዶች፣ እብድ ድብን በሩ። በቃ እንደዚህ ነው። እነሱን ፈልታችሁማ ስትይዟቸው አናታችሁ ላይ ነው የሚወጡ። የተሽ ሱቅ እንኳን እህዳችሁ ማንም አያምኗችሁም እኮ። ሱቅ እንኳን ከወንድ ጋር ስትጫወቱ፣ ከወንድ ጋር ስትስቁ፣ ስልክ ስታወሉ በቃ ስልካቸውን መጎርጎር አንጀታችሁ ይጎርጎርና እና በጣም ይገርመኛል። እኔ እንዲሁ በጣም ነው ግን እንጃ እኔ በቃ ስልክ ሲጮህ ልክ ለማየት ስልካቸውን የሚጓጉ ወንዶች የሉ ሞልተዋል፣ በየቤቱ ማለት ነው ሞልተዋል። በየቤቱ በየአደባባዩ በቃ ስልካቸው ሲጮህ እንደው ለምሳሌ የወንድማቸው ቁጥር እንኳን ቢሆን ስሙን ታልጣፋችሁ በቃ የወንድ ስልክ ነው ብለው ደውለው የሚጠይቁም ይኖራሉ አሉ እንጂ ይኖራሉ። ማን ደወለ ብለው እና ወንዶችን እንደዚህ ቀልባቸውን መክፈፍ ነው፣ እንደዚህ ማድረግ ነው። ልክ ሩታ እንዳረገችው ሴቶች ታሁን በኋላ ጠንክራቸው ቀርፋቸውን ግፈፍ ምን አባታቸው አሁን አንዳንዶቻችን ልጆቻችን እያሉ በቃ አንገታቸውን ደፍተው የሚኖሩ ይችል ለልጆቻችሁ ስታስቡ ከፊታቸው አትጨቃጨቁ እንጂ ፊታቸው ብቻ አትጨቃጨቁ እንጂ ትታችኋቸው እነሱ እንትን ቢሉ እንዴ ሴቶች መቼ ነው የበላይ የምንሆነው? ሁልጊዜ የበታቻለን እንዴ? ሩታዬ ጎበዝ ነች። ዛሬ ሰርተሽለታል። በዛሬው ቪዲዮሽ እንዴት እንደተደሰትኩኝ መደሰት አይደለም እንደዛ ስታንገበግቢ አፉ ሁሉ ተሳሰረ። ውጣ ከሱ ላይ ወንድነትን ሴቶቹ ሲጠፈጥፉ አልነበር እንዴ? እሱማ አልተጠፈጠፈም። ሴቶች ሲጠፈጥፉ የት ነበርክ? ከቤቴ መጣ ይንታ ጣራና ግድግዳ ነው ብሎሃል እኮ እሱ። ምንም ሌላ ምንም አላለም። ጣራና ይቺ ሶፋ ነው ይሄ ራስህ፣ ይሄ ጣራና ግድግዳ ሰው ነው ብሎሃል። ስለዚህ ልክህን ስለነገረ ዛሬ በቃ ሩታ እንቅልፍ ውስጥ ታርያለሽ ማለት ነው። ስለሰላሽለት ማለት ነው። እንቅልፍሽ ለጥ ብለሽ በቃ የሰላም እንቅልፍ ተኝተሽ ታድራለሽ። ነገ ደግሞ እንግዲህ በሌላ ቪዲዮ ይለቀቃል ማለት ነው። ዛሬ በሩታ ተለቋል፣ ትናንትና በጥጌ ተለቋል። ነገ ደግሞ ወይ በዳኒ ወይ በአብርሽ ይለቀቃል። ጠብቁ፣ እናንተ ብቻ ጠብቁ እላቸዋለሁ። ጠብቁ፣ ወይ ነገ ታልቀው ወይም የሆነ ነገር ይዘው ከእንግዲህ በኋላ በቃ ይብላለች ሩታ። ከእንግዲህ በኋላ በእንደዚህ አይነት ድራማ አልመጣም ብላለች። በእንደዚህ አይነት ነገር አልመጣም።
ስለዚህ በሌላ ቪዲዮ ጠብቁ ይብላችኋለች። ጉዞ እጓዛለሁ እያለች ነው። ጉዞ ሳይሆን ያው ለሰርጉ ዝግጅት እናደርጋለን ነው። እንግዲህ ፋሲካ ላይ ሳይጋቡ አይቀሩም። ዳግሚያ ትንሣኤ ሰርጋቸውን ጠብቁ። ለማንኛውም ሰርጋቸው ነው የሚጠበቀው ለዳግሚያ ትንሣኤ እንጂ ተንግዲህ በኋላ የሚጨቃጨቁ